ሰላም ዚቆ ሰላም ነው እንደና እንዴት ነህ? እንደሚዋ ሰላም ነው ወይ? ምን እሺ ነው ወጣት በጣም ነው የምወደው ባይዘው በዚህ ወዳጅ በዚህ ትመቸኛለህ የኔ ተከታተላለሁ ትመቸኛለህ በቃ ቶታሊ አንተ የምታወራው ነገር የምታረገው ነገር ቶታሊ ትመቸኛለህ ብራዘር ይመች ወንድሜ እንዴት ነህ አለሁልህ እንዴት ነህ አንተ ምን ላይ ነበርክ ድንገት ነው የገባ ነው መሰለኝ እኔ አሁን ገና ድንገት እንደገባው ሆስት ላይ ገብቼ አንተን አየውና እስቲ ጅቦን ሰላም ልበል ብዬ ላኩ ሰላም ይብዛ እኔ ደግሞ የህዝቡንና ማህበረሰቡን ዝም ብያለሁ አይደል እንደምታውቃለሁ አቃለው ለከታተላለሁ የምታወራው ነገር ሚዛን አለው ትመቸኛለህ ብራዘር ትክክል ነው ሰሞኑን ከተከታተልክ እየገቡ ነው እየመጡ ነው ሲባል ነበርና እየገቡ ነው እና ወንድማችን ፍቅሩ እጁን ሰጥቶ አዲስ አበባ ነው ያለው 4 ኪሎ ገብቷል አሁን በቅርቡ የፋኖ አመራር ነው እና እነ ዘረ ያዕቆብ ነው ዘረ አጼ ያዕቆብ ትስቃለህ ታችሁ አይደለ እጅን ከመስጠት ከትፔሊፍ ጋር ብትሰራ ይሻላል ማለት ደነዝ ኦሮሞ ለሰስጋችን ይጫወትብን ዘማ ወንድሜ ብሔርህን አላውቅም እንደ ይቅርታ እንደው ግን ኦሮሞዎች እኛ ኦሮሞ ነኝ አንተ ብሔርህን አላውቅም ኦሮሞ ነኝ በኢየሱስ አዳምጠኝ እኛ ሰሜናውያን ግን ምን ብንበድላችሁ ነው ምን ብናረጋችሁ ነው ወንድሜ እስቲ እንደነገረኝ ማለት መጫወቻ አረጋችሁ እኮ 7 አመት ሙሉ እናቴትን እኛ ለ100 አመት ስንመራ እንዲህ መጫወቻ አርገናችኋል ሙድ መያዣ አርገናችኋል ወንድሜ እስቲ ንገረኝ ነው እናት ዘሪያ ወይ ጭራሽ ኦሮሞ ነህ አንተ ኦሮሞቹ ተጫወቱብን ወኔ ሰሞኑን በቃ ምሰጣ ላይ ነበርኩኝ እናቴ ትሞት አይ መጣሽ ኢና ሱማሌ ሀቢቢ እየገቡ ነው የአዲስ አበባ ልጅ እየገቡ ነው እየመጡ ነው እያሉን ይኸው እነሱ እጅ እየሰጡ 4 ኪሎ እየገቡ ነው እናቴ ትሞት ጌታቸው ረዳ እንኳን እጁን ሲሰጥ ጦርነቱ ከቆመ በኋላ እንደሆነ ሁላችንም እናውቃለን ትግሬ ጦርነት ውስጥ እያለ እጁን አይሰጥም እጄን ከምሰጥ ግንባሬን ባንዳረሪም ተብሎ ነው የሚቀበል ዘር ያዕቆብ ናስቲ ግባ በእናትህ ተናገር አይ አንተና አማራ ኪላኩሽ እንዴት ነው የምታመጡት እንደ አማራነታችን ቅስማቸውን እየሰበርን ነው ትግሬን እያንበረከክን ነው ኦሮሞን እያንበረከክን ነው የዋን አማራ ምኞት እኮ እጭ ልጋጋ ማላለችኝ ሪቺ ለምን ምን አጠፋ ያዲ ቆንጆ እኔ ምን አረኩ ስድቡንማ ተከነሻል ምን ይደረግ ልጋጋም እኔም ልጋጋ ማልሽኝ እኔ ቆንጆ አፈርቢ ቂጥሽ ላይ በጉንጂ ውጣ አንደ በቅሎ ቁመሽ ደሪ ያ ረቢ ከመጥበክ አትውጪ ነገ ታፍርበታለህ እንዴ ዛሬ አፈርኩኝ እኮ የኔ ቆንጆ ምን ነገሬው እኔ ትግሬና አማራ አንዲ ላይ እየሰሩ ነው ሲባል አብይ አህመድ ሰሞኑን ስር መሰረቱ ተነቅሎ እንሆኛ ሰሜናውያን አዲስ አበባ መተን እንዲ ኦሮሞዎች ፎቶ እንነሳለን ስል ያው እናቴ እያነቀ አንድ ባንድ እያመጣ ይርድና ለሰላም እጃቸውን ሰጡ በሰላማዊ መንገድ ተመለሱ አጎትህ ነው አላለኝ እጅ ሰጠው ሁሉ እኮ ትግሬ ነው እየተባለ እኮ
እኔ እንዲያ አማራ ፖለቲካ ሰሞኑን ያቃጠለኝ ነገር እንደሌለ አውቃለሁኝ። ወላሂ ነው የምልህ። ማነህ ጥላዬ አፋብ ምንድን ነው የሚሉት? በእናትህ ካፌ ላይ እጅ ሰጥተው ወደ ብልጽግና የሄዱት እነዚህ ሲጀምር ወረሞ መሆናቸውን ማወቅ አለብን። የአማራን ትግል ውስጥ ነው ሲጠልፉ የነበሩ፣ ሲያስበሉ የነበሩ፣ ሴት ሲደፍሩ ከዛ ከትግሬ ጋር ደግሞ ግንኙነት አላቸው አብረው እየሰሩ ነው ሲባል ትቤሌፍን አዝለው 4 ኪሎ ለማምጣት እየሰሩ እንዲሆነ ስንታችሁ ታውቃለህ? ግን እውነት እጅ ሰጠ ትላለች፣ እግርም ነው የሰጠ የኔ ቆንጆ። እናንተ እኮ ሰሞኑን ስላልተከታተላችሁት እኮ ሰሞኑን ወሎዬ ያመጣው አጀንዳ እንዲህ ሲያሾለናል ነበር። አንዱ ኦሮሞ ተደበደብኩኝ በኦሮሞ ብላ ክስ ቀርባ መጣች። 3 ቀን ሙሉ አማራቲ እያለ ወቀጠኝ ቀጠቀጠኝ ስትል የነበረችው ልጅ ለኬ ልጁ 3 ቀን የጠፋ ሆስፒታል ተኝቶ እስትራም ይባላልና እዛ ረቂ ሊጠጡ ሄደው እስትራ ማለት ሁሉም ነገር ነው። መጠጫ አለው፣ መተኛ ሩም ምናምን አለው። እና ነው የምላችሁ እስትራ እኔ ሳውዲ ውስጥ መጠባጠቢያ አለውና ኪችን አለው። ከዛ ወንድሜ እሷ ረቂዋ ልትቀዳ ኩሽና ስትገባ ተከትሏት ይገባል። አንስታ በቢላ ሆዱን እጁን ጀግና ናት። መጣና ላይ ሰሞኑን ስለኔ በጣም ሶሻል ሚዲያ ላይ ቪዲዮ እየተዘዋወረ ነው። እንደምትሰሙት ልጅቱ እንዳለችው አይደለም፣ እጄን በጩቤ ወግታ ሆዴን ዘርግፋ ጭራሽ ካሳ ትጠይቃለች። ሰዎች እንደሚሽናውት እናት እዛ ናሽናል ጂኦግራፊ አድርጎታል። ሄዶ ወረባቦ አጥንት ፍለጋ ተራራ ግን እኮ ያስቅልና ቤቱ አሞራው የሚባል ደግሞ በትግርኛ ዋይ ትግርኛ ተናጋሪ ወሎዬ አታን ሱቅ በልዘይት ብልጎ ተጋሩ ታይገርና መሕፈሪ ቀጠቀጡት። ግን ተጋሩ እናቲቱ ይመሻችሁ። ታዲኻ ገዲስካ ንስኻ ገምካ ትጫወት ዝምርካ ኢልካ አርሚ 13 ተዛሪበዮም አለሁ ንቤተሰብካ ዋጋ ከናክፍሎም ኢላ አተወዲ አታይ ትግራይ ግን ሳቀ ጌት ነው የሚመጣ ይበያ ኮፒ ሊንክ እያደረጋችሁ ወይኔ እናቴ ጥላይ እኔ እኮ ሰሞኑን የማየው ነገር እኮ ሽንቴን ነው የሚያሸናኝ። ተጋሩ ግን ዝስራቁም ማስራህ ዋ አሕፊሩና ከምዚ ዝበሃል ነገር ዋቃ ሲልካ ሸተት ያኽትብል ከምዚ ዝበለ ሓሳቡን ክትህብ ይብልካ ዋይ ተኽላይ ታገረ ተኽላይ ብሽጉጥ ፀጉራይ ላጨ እናበለ ዝኸይድ ህዝቢ አሞራ ንስኻ መልክዐኛ ጓል ተመሪዕኻ ንስኻ ክትምርዓይ ተለኻ ኩሎም ተላዒሎም ይሄ ትግሬ እናበሉ ዝነብሩ ሰባት ኣይነበሩ። ሓዳርኻ ክብትንዎ ኣብ ጫፍ በፂሖም ንስኻ ንተኽላይ ክቕትልየ ንተኽላይ ዋተኻ ክትበል ዲኻ አዲስ ያራዳ ልጅ እንዴት ነሽ? ሰብ ክትርኢ ተለኻ ስምዒታዊ ትኸውን ተጋሩ ከምዚ ዝበለ ጃዕጃዕታ ቦታ ክህሉ ተሎ ከምዚ ሁካታ ዘለዎ ቦታ ትኾን ተሎ ከም ትግራዋይ ጦጦ ኢላ ኦሮሞ ይርአኻዮም ዲኻ ኣብዚ ሓሳብ ዘያተዋ ሙጫ ኢልማ ደብደባ ማልታት ኦሮሞ እትብላይና ፅምዶ ትበሃል ተሎ ኣብ ማሕበራዊ ህይወት ድዩ
አብ ግንባር ይናጥ ፍጹም ነው ይል ነበር መሲ ግዶፍዋ መሲ ፍርቅ ኦሮሞያ ፍርቅ ትግራዋያ ግድ የለን አለውለው እንደ ዋአታ አሞራ ስለናት ወይ ግን ተጋሩ ቤቱን ከፍቶ ገብተው አዲስ ወቅተው አሳረፉት እናቴት በጣም ይደብራሉ እሱ ታሪክ በጣም ገብቶኛል እንዴት እንደሆነ በጣም ገብቶኛል ከሚባለው በላይ እና ሲጀምር ልጅቱ ነፍስ ይማር እናቴ ትሙት እንደ ይቅርታ ነፍስ ይማር ሞታለች ግን ያሟሟቷ ነገር ሚስጥር ወይ ሊደፍራት እምቢ ስትለው ታግላው ምናምን የሆነ ወድቃለች ወይ የሆነ ነገር ሆናለች በህይወት የለችም በህይወት ብትኖር ነው ይሄ ሁሉ ሰው እንዲ ከደላላው ጭምር እየሄደ ምናምን አስቡት አሁን የሆነ ቤት ገብቼ ብዙም እይታ የለውምና አንድ አጀንዳ ሲመጣ በዛ ላይ አይደለም ይወራ እና ሳይድ ወረባቦ የሚያደርጉት የሸዋን ሰው ለመንቀፍ እንዲሆነ ጠንቅቀን እናቃለን ሲጀምር የሞተን ሰው እናስነሳለን ብሎ 6 ቀን ወዝኩኝ በቃቻኩ አሞራው ግን ስርዓት ግፈር አሞራ ኸይበልክ አጣውበል ያቺ ተደበደበችው ልጅ ግን ተመችታኛለች ዶክተርዬ ኮፒ ሊንክ ያረጋችሁ በእናታችሁ ኮፒ ሊንክ አርጉ በጣም እንዲቆጭ ብለን እንድንጫወት ሐደ ሰው ማስገባለሁኝ ስንቱን አጀንዳ ነው ነካካውት ኦሮሞዎች ግን እዚህ ጉዳይ ላይ ሲጎቡ አላየኋቸው ኦሮሞ እናቴ ትሙት እኛው ተሸውደናል እኮ ኦሮሞዎች እኛን ጠንቅቀው ነው የሚያውቁ እናቴ ትሙት እኛ ኦሮሞ እንደማናቀው ታውቃላችሁ እንደው ዝም ብለን ኢትዮጵያዊነን አንድ ላይ እንኖራለን እንጂ ኢትዮጵያዊን አናቀውም ይሄ ኦሮሞ በነፍስ ስጋችን እኮ ሐጅ ቤስት ያንተ አጀንዳ ተዘጋ አይደል ጭራሽ ጌመር ሆነ ከጉቺ ጋር ስትጫወታየው አታርጉም አታናይ ዳይመንድ ሩጉም እና ኦሮሞን ለማወቅ ደግሞ ስንት አመት ይፈጅብናል መሰላችሁ ካሁን በላይ አሁን እናቴቱን አንድ 50 አመት ይፈልጋል ኦሮሞን ብቻ ለማወቅ 50 አመት ይፈልጋል ከስልጣን ለማውረድ ደግሞ አንድ 20 አመት ይፈልጋል ጠቅላላ ስንት ሆነ 70 አመት የልጅ ልጆቻችን ናቸው እስከዛው እነሱን ከኛ በላይ አስበው ቁጭ ይላሉ አሁን ከኛ በላይ አስበው አይደለ ሰሜናውያንን ለሰላም ድርድር እጃቸውን ሰጥተው ወደ 4 ኪሎ ፎቶ ለመነሳት ወጥተዋል እየተባለ የሚወራ አያቴ ምን ትለያለሽ መሰላችሁ ልጄ የምታረገው ነገር ለሰው እንዳትናገር ትለያለች ለሰው እንዳትናገር በላይነሽ እንዴት ነሽ ለሰው እንዳትናገር ትላለች ይሄን ተረት እናቴን የሰሙት ኦሮሞዎች ናቸው አንገታቸውን ደፍተው 100 አመት ምን እንደሚሰሩ ሳናቅ ቀስ ብሎ ሚሊሊክ ይልማ ቆረጣ ጡት ያንጠላጠላ ምናምን ይያሉ ሰው ስካፍንጫው ሞሉትና ከዛ ህዋሃትን ሰርፕራይዝ አደረጉ ሰውን እንኳ ማለት ነው ሀገራዊ ምክክር ስለ ትግራይ ተመልከቱ ሀገራዊ ምክክር ስለ ትግራይ ተብሎ አዲስ አበባ ላይ ተሰብስበዋል እነ ደብረጽዮን ደግሞ መቀሌ ወይኔ ሰሜናውያን እኮ መጫወቻ እኮ ይሁን እኛ አዲስ እግዚአብሔር ነው ማለት ሰሜናዊ ወሬ አጣጥሙ ማውራት ብቻ እኮ ነው አላማው ሰውን ማሳነስ ሰውን እንዴ ቦረኞች እኮ ነን እናቴ ሰሜናውያን ምላሳችን እኮ 2-3 ክንድ እኮ 2-3 ክንድ አላየም እነ ዘረ ያዕቆብ
እና አማራ ኪላ ዋና አማራ ጠቅላላ ተስፋችንን እንዴት እንደሚሞሉት እኮ ብታይ እነሱ ቤት ገብተህ የሚወራው ወሬ በቃ ድል እኮ ነው። ትንሽ ቀን የቀረን በዚህ ወተን በዚህ ገብተናል። ኦሮሞ እንደሆነ እየተዳከመ ነው። አሁን አብይ አህመድ የሚያደርገው እጁን ሊሰጥ ትንሽ ነው የቀረው። አገር ለቆ ሊሄድ ነው። እኛ አማራዎች ደግሞ እዚህ ደርሰናል። የትግሬን ኃይል ተውት እንቀጠቅጠዋለን። እሱ እጅ ሰጥቷል። አብይ አህመድ ደህና አድርጎ ገርፎ እንዴ በቃ እነዚህ ሰዎች እናቴ ትሙት እዛ ስገባ ቀበትበት ምናምን አድርገው ሙልጭልጭ ብለው በዘይት ምናምን ይመጡ። ስልጣኑ በቃ ከሁለት ቀን በኋላ አማራ ኪላ እንደሚቆጣጠረው ነው የማውቀው። በቃ ዘወር ብዬ ደግሞ ፌስቡክ ላይ ስመጣ ኡመቶ ኦሮሞ ፋኖ ታጣቂቲ አማራቲ እጅ ሰታ ገባችቲ ትግሬ ቀናዝናዛ መቀሌ ተቀምጦ ተነዛ አንፈልግም ያለ ፎቶ የሚቀሰቀስ መጫወቻ ሁሉ ያደረጉትና ደብረ ጽዮኒ እጅ አልሰጥም አለ። እሺ ጌታቸው ረዳ ለትግራይ ህዝብ እንዴት እንደሚሰራ ጌታቸው ረዳ ህዝቡን ሊረዳ አፈሩን ባዳ። አሁን እኛ ሰዎች ነን በእናትህ አዲስ ወደ ቲክቶክ ስትመጣ ድል በድል ነው። ቲክቶክ ላይ ድል በድል ነው። አማራና ትግሬ አንድ ላይ ሊሰሩ ነው፣ እነሆ እጅ ለእጅ ተያይዘው ነው ምናምን ይልና በቃ ነገሩ አለቀ ትልና የሆነ ቤት ስክሮል አድርገህ ስትገባ ደግሞ ይሄን ቅማላም ትግሬ ተነሱ ጋር ከምንሰራ እጅ ሰተን ለኦሮሞ ብንገዛ ይቻላል። ልብ ስታደርግ ለሆን እና የትግራይ አክቲቪስት ይመጡላል። ሲጀምር ኦሮሞ እኮ ነው የሚሻለው እኮ። ኦሮሞ እኮ በጣም ጥሩ እኮ። ኦሮሞ በታሪክ ንክክነት የለን። እና ቤት መጫወቻ ቴምር ቤትሽን ገብተሽ ይሄን ሰውዬ ሲጀምር የ70 ዓመት ሴት ደፍሮ እኔ ኮሎኔል ሙሀቤ እጁን ሲሰጥ እውነት ነው ሰርፕራይዝ ሁኜ ደንግጫለሁ። ሆልዳውንም አሉ ባባ ትናገር እዚህ መጥተሽ አማራ ኪላ ዋና አማራ እንዴ አያጁ ይላል። መቼ ነው የእናንተ ድል? መቼ ነው የምንገባው? መቼ ነው? ጨነቀን። እችን ጥፋት ታስገባታለህ። በእናትህ በደና አያጁ ደና ሴት አታመጣም። እዲ አህያ እዲ ሌባ ሻጫሽ እዲ ኡበር ድራይቨር ግማታም እንዴ አንድ አማራ ተው። እንዴት ነው ታዲያ ድል የምናደርገው? እንዴት ነው ወደፊት የምንመጣው? ሚዲያ ላይ እርስ በርስ እየተሰዳደሩ መሬት ላይ እርስ በርስ እየተዋጋን አዩ ሲሪየስ? እና ኦሮሞ መሆን አላማራችሁም? ይሄን ነገር ስታዩ እኔ እኮ ማግባት ፈልጋለሁ፣ መውለድ ፈልጋለሁ። እቺ 60 ዓመት የሞላት 40 ዓመት ቀበሌ ቤት የኖረች እናት ማየት ይፈልጋለሁ። እና ኦሮሞ መሆን አላማራችሁም? የኢትዮጵያ ሕዝብ ተብርዬ ዋ ወይ መጺሎ ነገር ፈዲጥላ ዋይ ነስቲ ግቢ አማራ ዲል ካላደረገ ጂቦዬ ቆይ እኔ ይሄንን አንተ ቤት ይሄንን ዘር ያዕቆብን አልራገጥም ስለማገኘው በጣም ነው የሚፈራኝ። ባይዘው ዘር ያዕቆብ ቤት
እንት ዘራ ያዕቆብ ቤት አልኩኝ እዮዳ ቤት ብሎክ አረገኝ ከትናንት ወዳ እንትናን እየረገጡ አዶናይ ስለምትናገር እኮ ነው እውነት ስለምትናገር አሰለ ደሞ አቃቸዋለሁ አማራ እንዳልሆኑ ዛስዋይ በጣም ይናደዳሉ እናቴ ትሙት እቺ ልጅ እውነታውን እኮ ጠንቅቃ ነው የምታውቃቸው ዛስዋይ አጤ ዘራ ያዕቆብ ምን ያለውበት ሩጦ ነው አምልጦ የሚወጣው ያኛውም አኪላም the same thing አስወርቱ ጋር በጣም ነው የሚፈሩኝ anyways ከመናገርሽ በፊት አንድ ጥያቄ ልጠይቅሽ ቆይ ማራልን ጋልክ ማን ነው ሞዴሬተር ሪጀክት ካልጠየቁሽ አይቻልም ሞዴሬተር ከሪጀክት ያረጋይ ነው አንተ የውሻ ልጅ ሞዴሬተር ሴት ወንሽ ወንድ እናታችሁ አፈርተውላ እናንተ ግሞች ቆይ አትሳደቢ ኖ ሞዴሬተር ከኔ ሪኩዌስት ልክ ሪጀክት ያረጋል ስራት አርጉ ከሌናት ወይ የሆነ ሸሌ ነው ወንድ ከሁለት አንዱ በቃ በኔ የሚቀኑ ናቸው እሺ ይሁንልሽ የለማይ ልጅ የደሃ ልጅ ዳ ኦኬ ንገረኝ አንድ ጥያቄ በቀደም ቤትሽን ከፍተሽ ስታወሪ ነበር አማራ ድል ካላደረገ አላገባም ወላሂ ብለሽ ማርሽ እውነትሽን ከልብሽ ነው አላገባም 40 አመት ወላሂ ወላሂ አላገባም በቃ አረጥሽ እንኳን አረጥ ቆይማ አንተ ጂሆ ልንገርክ ሴት ልጅ እንደዛ ስትል የነበርኩኝ በቃ አይ ልንገርማ ጂሆዬ ልንገርክ እኑዬ ማይ ቤሊ እናትዬ እኔ ቆንጆ ቴንክ ዩ ሰማማ ጂሆ ወይዬ እኔ ሴት ልጅ ቆይ የሴት ልጅ ሰክሰሷ ልጅና ወንድ ነው እንዴ ትዳር ነው እንዴ ላይክ that the part እኮ አንዱ ነው አንዱ ነገር ላይክ በጣም ሚሊየን ሰክሰሶች አሉ አንዱ ልንገርሽ ስላንቺ ልንገርሽ ቴምር እናቴ ትሙት ሶሻል ሚዲያ ላይ ከማያቸው ሴቶች ጠቅላላ ጀግና ሴት ነች እናቴ ትሙት ላካብድላት ምናምን አይደለም በጣም ጎበዝ ሴት ነች ደፋር ሴት ነች ቆይ እስቲ ላውራበት ስላንቺ ነኝ የማወራው አንቺ ስለራስሽ ማለት የለም እሺ እስቲ ቀስ በይ 1 ኪው ነው 10 ኪው ትላለች እንዴ ደውል ራስ ጀግና ነች በአማራው ፖለቲካ ላይ ደግሞ የተጫወተችው ጨዋታ ወደር የለው ታቃቸዋለች እከሌ ማን እንደሆኑ ምን እየሰሩ እንደሆነ ለዛ ነው የሚጠሏት በጣም አምረው እኮ ነው የሚጠሏት እኔ ሞጣና ቴምር እናቴ ትሙት ለአማራው ምርጥ ነው አሁን አማራ ኪላ ቤት ትገባና አማራ ኪላ የወልቃይትን ሰሊጥ ሊበላ ይመጣ አጋስስ ግን ቴምር ይወድሻል ትግሬ የምትይው ነገር ግን ብታቆቢ አዎ ትግሬ ናቸው ቢሆንም ግን እነዚህ የካዱ ትግሬ ብትያቸውስ አይ ዘራ ያዕቆብና ዘራ ያዕቆብና የናኪላ ግሩፕ ምን እንደሆኑ ልንገርህ የብልጽግና ግሩፖችና የናንተ ኢትዮጵያ ፋይሎች ናቸው ውስጥ ያሉት አስወር ሁለት ግሩፕ ናቸው እዛ ውስጥ ያሉት ኦሮሞችም አሉ እኔ ኦሮሞ አዎ እኮ ብልጽግና ማለት ኦሮሞ ድብልቅልቅ ያሉ ናቸው ግን ኢትዮጵያ ልጆችም አሉ በደም ሴረኛ ፖለቲከኞች የአማራ ፖለቲካ አፈርደም ማብላት የሚፈልጉ በጣም በአማራ የተናደዱ ልጆች ዋና አማራዎች ጋር አሉ አሁን ምን ፖለቲካቸው በደንብ ነው የሚገባኝ እና እናጼ ዘራ ያዕቆብ ደግሞ ለብልጽግና ነው የሚሰሩት ምንም ጥያቄ የለውም በቃ ታቃቸዋለች እናቴን ታቃቸው እንዴት እንደሚጠሏት እንዴት እንደሚሰድቧት ኤችአይቪን ብሎም ሰድቧት አይደል እንዴ ጀግንነት ሄዳ ተመርምራ ወረቀት ይዛላቸው መጣች ላይቭ እኮ ነው የተመረመርኩት ነው አይደል ረዳው ይወዛቅባት ይሄው ወረቀት ኤችአይቪ እንደሌለብኝ ነጣ እንደሆንኩኝ ተመልከቱ እናንተን ግን አልለቃችሁም ስማ አንተ እኮ ትፈራለህ አሁን አንተ አሁን ኤችአይቪ ተመርምረህ አትፈራም ላይቭ ላይ ትመረመራለህ ቪዲዮ ነገ ምርመራ አለብኝ እናቴ ትሙት ነገ ምርመራ አለብኝ እናቴ ትሙት ነገ ምርመራ አለብኝ ወረቀት ያልቋል እያሳደስኩ ነውና ምርመራ ላይቭ ነው ያልኩክ እልክልሻለሁ እንዬ ስሚ እናትን ፎሎ አድርጊያት ባለቤቴ እንዬ እኔ ቆንጆ ጅቦን ልታመጪ ነው አሜሪካ አይጉድሽ በሳቆልሽ ነው እናትሽ አሜሪካ ትላለች እንዴ አገሯ መኖር አንቺ አገሯ ላይ ትልቅ ሆስፒታል እየገነባች ያለች ሴት እኮ ናት ደፋር እኔ ላብራቶሪ ተመርቄያለሁ እንድቀጥሪኝ ግን በደብል አንድ 10,000
ዶላር ከከፈል ኢትዮጵያ መልሳል እና ጅቡ ምን እያጠና ነው አሁን? ያው ይሄ ልጅ ምን እያጠና ሆስፒታል ውስጥ ኃላፊነት እንግዲህ ሆስፒታሉ ላይ ያው እሷ ናት እንግዲህ ጥናቱን በውስጥ መስመር እየሰጠችኝ ያለችው። ቂጣቸውን ወጋቸዋለሁ ለእናቴ ሁሉ ቂጣቸውን ወጋቸው። ማሪያም ሴቶች ዙሪያ እንዳታስደርሽ አደራሽን። ወቅት ነው የሚጨርሳቸው ሴቶቹ። አንተ ቆይ እንዴ አይ ሴቶችም እኮ ቂጣቸውን ወጋቸዋለሁ። ሙዚቃውን አጥፊና ይሄ ሰውዬ ደፍሯል ሰርቋል ስትይ ነበር ተናገርሽ። አዎ ምን መሰለክ ሴት ደፍሮ ሲያሳድዱት ሊታሰር አምልጦ እጁን ሰጠ። በቃ ዳሴት አይለቁትም ነበር። በጣም ጥጋበኛ ነው በነገራችን ላይ አይታዘዝም ነበር። ያው ታውት እስኪ ቆይ ይሻሻላል ምናምን ፖለቲካ እሱ እጅ ለመስጠት ካሰበ ቆይቷል። ባይደወኛም ውስጥ እንሰማለን። እና እኑዬን ፎሎ አድርገሻታል አላደረግሻትም? እኑዬ ኧረ ፎሎ ሪሳቷን አንቀርም እንዴ ፍሬንድ ነች ሲጀመር ወሎዬ ነች ናት። አንተ በጣም በለና ያው እኔ እኮ ከዛ አልወጣም እኮ የእናቴ ዘር ፎሎ እያደረገቻት። አረ ፎሎ አድርጊያታለሁ እንደ ፎሎወር ናይስ ወይ እና ጥጋበኛ ነውና እንደማይመሩ ሲያውቅ ምን አደረገ? ወያኔ ጋር አንሰራም በቃ እኛ እኮ በእናንተ አዳሜ ይዘርፍና ደፍሮ ልጋማ ሊባል ያለ ጊዜ ሰው ሩጦ ይሄድና ለወያኔ ብልጽግና ጋር ፕሮፓጋንዳ በቃ ማምለጫ ለወያኔ ሲጀመር ይልክ ሀገር መከላከያ ውስጥ ሲሰራ የነበረ ነው። በመከላከያ በወታደር ህግ ከከዳክ ምን እንደሆነ ታውቃለህ? ቀጥታ ሲያመልጥ ከተገኘ ውጊያ ላይ እንዳመለጥ ከሀገር እንደከዳክ ስለሚታሰብ ምቱት ነው የሚባለው። ይመታሉ፣ ይረሸናሉ። ባይ ዘ ወይ ሲከዱ የተያዙ ድምጿ ተቆራረጠ። ተቆራረጠ። አዎ ወይ አሜሪካ ትራምፕ ከመጣ በኋላ ኑሯችሁ ከፍቷል። አንዴ ኔትወርካችሁ ይቆራረጣል፣ አንዴ ተይዛችሁ ሪፖርት ትደረጋላችሁ እንደ አረብ ሀገር ሼሪንግ ይመጣሽ። አሁን ይሰማል። እና አሁን ችግር ነው ምን መሰለክ እኛ ጋር ብዙዎቹ ፋይናንሻል ጥረት ያለባቸው አንዳንዶች ይገቡና ለመዝረፍ የሚገባሉ ነው። እና አሁን ይሄ ትግልም አልታገለም ባይ ዘ ወይ ፍቅሩ ትግልም አልታገለም። ሪያሊቲ ይሄ ነው። በማሪ ነው ባይ አሁን ከትግሬ ጋር እየሰራ ማንንም አይታዘዝም። አረ ኔትወርክሽን እስቲ ወጥተሽ እንደገና አስተካኪ። ኔትወርኩ አይሰማችኋል? ቅዱሳን ሰበብ ሊሆን አይችልም። ከትግሬ ጋር እንሰራ ምናምን የሚባለው ሰበብ ሊሆን አይችልም። ከትግሬ ጋር በሰሩም ድል አታመጡ። እናት ይትሙት ይሄን መንግስት ፍጹም የምትነቀንቁት አይደለም። እኔ የገባኝ ነገር ስላለ የገባኝ ነገር አለ። ጌታቸው ረዳውን ከ3 ቀን በፊት አናግሮኝ ለእናቴን እውነት ይኮን ምላችሁ ነግቢ አንተ ደነዝ ብልጽግና ምን አባ ነው የምትለው? ብልጽግና አይደለም የቲፒኤልኤፍ አባል ነኝ እኮ ስማ ጀትና ድሮን ስለበዛ እኮ አይደለም። አብይ አህመድ እኮ በውጊያ እኮ የሚዋጋ ሰራዊት እኮ የለውም። ይሄ ልምድ የሌለው ቁጭጫጭ ጤንኒጥዬ ወታደሮች በጫካ ወይም በራበሻ ማን ነው አረ መግባቱን አላወቀም። በጋም ላስወርዱት እየሮጠ ሀበሻ ድንገት ነው የገባው። ይልክ ቲፒኤልኤፍ አንተ ደጋፊ ነኝ ትላለህ። ቲፒኤልኤፍ ደግሞ የቲፒኤልኤፎችን ደግሞ ምን እንዳደረጋቸው አብይ አህመድ ታውቃለህ። በድሮን ጨርሷቸዋል። ሰው እንዴት ነው አንተ እንደዚህ አይነት ፕሮፓጋንዳ የምትሰራው? አብይ አህመድ አይሸነፍም ምናምን እያልክ እናቴ ትሙት ቲፒኤልኤፍ 4 ኪሎ አይገባ በመወዳት እናቴ። ኦኬ ቲፒኤልኤፍ 4 ኪሎ አይገባ፣ እኛ ግን 4 ኪሎ እንገባለን። እኛ እኮ ሸዋ ነን ያለነው ደብረ ብርሃን እናቴ ትሙ በመወዳት እናቴ ማልኩልሽ አትገቡ። ለማየት ያበቃል እንደማንገባ ጠብቅ አልኩ። እከክ ሲጀምር ቲፒኤልኤፍ ትግራይና ትግራይን ብቻ እንጂ ኦኬ እዛው ትግራይ ሆኑኛ ያገባንም እዛው ግን ወደ ወልቃይትን ምናምን ላውራ ፍላጎት የቲፒኤልኤፍ ካሁን በ4 ኪሎ ምንም ነገር የለም ሊገባም አይችልም። አሁን ደግሞ እኔ አሁን ሰሜናዊ ነኝ ታውቂያለሽ። ቲፒኤልኤፍ ነኝ። የሰሜኑ አንድነት በቲፒኤልኤፍ የበላይነትን ማቀነቀን ሰው ነኝ።
ግን 4 ኪሎ ፍጹም አንገባ ቴምሪ ይሄን ማመን አለብሽ ሚውት አረጋች ቶምራ አንቺ አራኝ እኮ ነው እኔ ሳውራ ሚውት አርጊ ላውራ ትለኛለኝ ምን ላክ እሺ 4 ኪሎ አንገባም ይሄንን ተስፋ እናርግ እንተማመን ማንን የማን ሰሜናዊ ስትል አንድ ሰሞን ሰሜናዊ የየ ማን በልብሎ ነው ግን እስኪ ንገረኝ አንድ ሰሞን ሰሜናዊ ስትል ነበር የዛሬ ዓመት አካባቢ አንተ ነው እኮ እንደዛ ማለት የጀመርከው ሰሜናዊ እኮ አንድ ሆኖ እኮ ግን 4 ኪሎ አንዱ ማን መክሮ ነው እኔ ፖለቲካ ማን መክሮ ያውቃለሁ ከደብረ ጽዮን ጋር መገናኛለሁ እኔ ያው አታገኘውም ማለት ነው ያ ታገኘው ይሆናል ምንም ዝናብ ይግደል እኮ አንቺ አማራ ታጋዮችን እንዳለ ከሚጣጋው ነው ታገኙት የለ ዘመነ ካሴናው የሚጣወርቻው ጀንጂም ነው አላለች እኔ ማንንም ማለት ባይ ዘ ወይ ዘመነ ካሴ ማንንም አያገኘው አይው ዘመነ ካሴ እናቴ ትውት ሚጣብላለች እቺ ደንቆሮ ዝም ብላ ነው ባክክ አይውልክ አይውለ ሚጣ ዝም ብላ እሷና ማንም አፓከና ብሏት ምን አርጋ ነው እሷ አሁን በአማራ ትግል ላይ እየሰራች ነገር የሆነ ነገር አባከና ማለት ኦሮምኛ ቋንቋ ነው ኦኬ ወሎ ኦሮሞን የምንለው በምክንያት ነው እቺ ዲቃላልች አንተ አለከ ትግሬና ከአማራ ተደቀለክ ይሄ ዝም ዲቃላ እኔ ጥርቅ ያልኩ አማራ ነኝ እከክ ዝም ብላ አንተ ከየቦታው እኮ ነው የተወለድከው ምንም አንተ አጣጠቅም ምን አባቱ ወይ ከናት የለ ወይ ከአባት የለክ ምንም ዋጋ የለም አንተ ብትን ያልከ ነው ለቃቃን ሰብስባችሁ የአማራን ፖለቲካ እንዴት ይቃምታወቁት እናታችሁ እውነቴን እኮ ነው ምድረ ድቃላ ተሰብስቦ እኮ ነው አንተ አሁን ሰርጎ ገቦች አሁን አንተ ያው ቀድመ ስለተናገርክ ነው እንጂ አማራ ነኝ ብለህ ብገባ ይቀበላልኛ ሰው ሞኝ ነው ድብና አርጎ ነው አልፎልኝ ነው ወንድምን ተቀብሎ የለ እንደ ጆካኮ ባባቱ አንድ ናችሁ እኮ አንድ እኩል እኮ ናችሁ ተቀበሏት አንድ እኩል ናችሁ አንቺም ባባትሽ ትግሬ ነሽ እሱም ባባቱ ትግሬ ነው ስለዚህ አንድ እኩል ናችሁ አንተና እሱንማ ጠምዴሽ ይዘሽዋል አንቺ ልጅ ስርዓት ያዥ መጥመድ አይደለም እውነቱን ነው እኔ መጥመድ እኮ አይደለም እኔ እኮ እሱ ቀጣፊ ስለኮ ነው ስለሚያናደኝ እኮ ነው በነገራችን ላይ እናንተ እኮ ስማርቶች ናችሁ ታውቃለህ ጆከር እኮ የአማራ እንደ አማራ እኮ የዋ ምናምን አይደለም እኮ ቢማር አገር ይገለብጣል ሁለተኛ ክፍል ተማሪ እኮ ነው ቢማር አገር ነው የሚገለብጥ ቢማር አገር ይገለብጣል ጌታም ያንን አይቶ እኮ ደንቆሮ ያልክ ወንድሜን ማዚ ቁጭ ይያላሰድ ጆከርዬ የኔ ወንድሜ አይደል ሰሞኑን አፈረሰችኝ እናቴ ትሙት ትናገራለች ደግሞ ብቻዋን አትደጋፊ የላትም ስለ አማራው ተተነትነዋለች እውነቷን ነው ግን የምታወራው እናቴ ትሙት ልክ ነች የምታወራው ጠቅላላ ልክ ጄቦ እኔ ማን ያስገባት ስማት ታስወርደኝ እናት ናት ያስገባችኝ ባለቤትን አክብር አንዴ ስማት አንዳንድ ጊዜ ወንድሜን አትሳደቢብኝ ወላሂ ወንድሜን አትሳደቢ እኮ በአባት አንድ ናችሁ ለማለት ነው ደዋችሁ አንድ ነው ያው ይብናርገና በእናት ነው ናችሁ አንተም በእናት አማራ ነክ እሱ ብልጥ ነው ግን የሚበላበትን ያውቃል አንተ ትንሽ የተሸወርክ ትግሬ ነህ አንተ አዳውጪ አንተ ጓደኛዬ እንዳለች ታውቂያለሽ ጂዋለችኝ አቤት አልኳት አማራ አለ አዎ እናት ሙስሊም ናት አዎ አባትስ አለች ትግሬ ነው ክርስቲያን ነው አለሽ አዎ አሃ ከቄስና ከሼህ የተወለዱ ልጆች ሰይጣኖች ናቸው ጆከርም እኮ በአባቱ ክርስቲያን በእናቱ ሙስሊም እኮ ነው ወይ ጉድ እናንተማ አንድ ላይ ነው እንደውም እንደ አንድ አባት አንድ እናት ልጅ ሳትሆኑ አቀሩም አቶ ገብሬ አንተ አባት ነው እንዴ አባት ነው እድል ሰጥቻት ትዘልኛለች ሞትኩኝ ከሁለት ሼህና ቄስ ተዳቅሎ የተወለደ ሰው አለች ወይ ሙስሊም አይሆን ወይ ክርስቲያን አይሆን ሰይጣን ነው የሚሆነው እንደው ሌላ ጴንጤ እንኳን አይሆንም ማለሽ በቃ ሰይጣን ብላኩ ከልቧ ተናዳኩ እንደዛ ብትልኝ